በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች፣ የቅዱሳን አባቶቻችን ወዳጆች፣ ፍጹም እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምንሰነበታችሁ አሜን። መመስገን የባህሪውና የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመድኃኔ ዓለም በዓል በሰላም አደረሰን አደረሳችሁ። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ ጥቅምት 27 በዓለ መድኃኔ ዓለም ለምን ይከበራል የሚለውን በዚህ ትምህርታችን አጠር አድርገን እንመለከታለን። የሚከበርበት ምክንያት ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሁላችን ድህነት ስለ ሁላችን ሰላም በመልዕልተ መስቀል ላይ ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩን የገለጸበት ቀንን ጥንተ ስቅለቱን የምናስብበት የመጋቢት 27 ተለዋጭ ቀን ነው ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 13 ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር የለም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው እውነት ነው። ነፍስን አሳልፎ ከመስጠት በላይ ምንም ድንቅ ነገር ምንም ድንቅ ፍቅር የለም ማለት ነው በዚህ ምድር ላይ። አባቶቻችን መጋቢት 27 አብይ ጾም ላይ ስለሚውል ጭብጫቦ፣ በዚህ ወቅት ከበሮ፣ በዚህ ወቅት ጽናጽል፣ እልልታ መኖር ስለሌለበት በተለዋጭ ጥቅምት 27 ይከበር ባሉት መሰረት ጥንተ ስቅለቱን በማሰብ እናከብራለን ማለት ነው። ስለ ጥንተ ስቅለቱ ጥቂት ስንማማር ሁላችንም ታሪኩን እንደምናውቀው በደቀ መዝሙሩ በይሁዳ አማካይነት ጌታችን መድኃኒታችን ኢየሱስ ክርስቶስ ተላልፎ እንደተሰጠ እናውቃለን። ይሁዳ ከሊቀ ካህናቱ ጋር ተባብሎ 30 ብር ከተቀበለ በኋላ ሊቃነ ካህናቱንና ብዙ የታጠቁ ጭፍሮችን አገልጋዮችን እየመራ በምሽት ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዛ ምሽት ሲመጡ ማንን ትፈልጋላችሁ ብሎ ክርስቶስ ጠይቋቸዋል። እነርሱም የናዝሬቱ ኢየሱስን እንፈልጋለን አሉት። በዚህ ጊዜ እርሱም እኔ ነኝ ብላቸው የመለኮቱን ድምፅ የአምላክን ድምፅ ሰምቶ መቆም አይደለም በሕይወት መጽናት የሚቻለው የለምና ወደ ኋላ ተስፈንጥረው ወድቀዋል። ሁለተኛ ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን ሲሉ ግርማ መለኮቱን ተመልክተው መቆም አቅቷቸው ወደ ኋላ ተስፈንጥረው ወድቀዋል ማለት ነው። በኋላ ግን እኔ ነኝ ብሎ ፈቃዱ ሲሆን ሊቃነ ካህናቱ ከእነርሱ ጋር የነበሩት ሰይፍ፣ ሾተል፣ ጎራዴ የያዙት እነዛ ጭፍሮች ሁላቸውም እንደ ወንጀለኛ ክርስቶስን ከበው ያዙት ይላል። ከያዙት በኋላ እንደ ወንጀለኛ እያዳፉና እየጎተቱ በሰንሰለት አስረው ወደ ቀያፋና ወደ ሐና ግቢ ወስደውታል ማለት ነው። ሙሉ ሌሊቱን ስቃይ ሲያበዙበት ሲያሰቃዩት አድረዋል። በራሱ ላይ 73 ስቁረት ያለው 300 እሾሆችን የያዘ የእሾህ አክሊል ጎንጉነው ቢያደርጉበት የራስ ቅሉን ቀደው ገብቶ እስከ ልቡ ዘልቋል። እንዲህም አድርገው እያፌዙ እርኩስ ምራቃቸውን በክርስቶስ ላይ ተፍተውበታል። በዘንግም ደጋግሞት መጥተውታል። እየተፈራረቁም ያለምንም ርኅራኄ ጭካኔ በበዛበት ቸሮ አምላካችን ስጋው እየተቆረጠ እስኪወድቅ ድረስ 6666 ጊዜ ጽኑ ግርፋትን ገርፈውታል። የገረፉበትም ጅራፍ ስጋውን እየጎመደ የሚጥል ጅራፍ ነበር። ሕመሙ አንጀትን ሰርስሮ የሚገባ እንደነበር ቅዱሳን መጻሕፍት ያስረዱናል። በኋላም በሊቶስጥራ አደባባይ ያንን እርጥብ መስቀል አሸክመው ወደ ቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወስደውታል። እርሱ ግን ይህን ሁሉ ግፍ ሲያደርሱበት አንድም አልተናገረም፣ ዝም አለ። በሸላቾቹ ፊት ዝም እንደሚል በግ ዝም አለ። በዚህ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 ላይ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድኅነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ ስለ እኛ መከራን ተቀበለ፣ ስለ እኛ ተደበደበ፣ ስለ እኛ ተገረፈ። አዳምና ልጆችን ከሲኦል ወደ ገነት ከመከራ ወደ ሕይወት ያሻግረን ዘንድ ዘላለማዊ ዕረፍት ይሰጠን ዘንድ ስለ እኛ ተገረፈ። በ5 ጽኑ ችንካሮች ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉት ቅንዋት ቸንክረው እርቃኑን ሰቅለውታል ማለት ነው። ድንግል ማርያም
ልቧ በሐዘን ተሰብሯል፣ መጽናናትም አልቻለች። ቅዱስ ዮሐንስም ፍጹም ልቅሶን አለቀሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱንና ሐዋርያው ቅዱስ ዮሐንስን ሲመለከት አንገቱን ዘንበል አድርጎ እናቱ ትሆነው ዘንድ እነኋት እናትህ ብሎ በእግረ መስቀሉ ለቅዱስ ዮሐንስ አደራን ሰጥቶታል። ቅዱስ ዮሐንስ ተቀብሏል። በዚህ ቀን ጽኑ የሆነ ለሰማይ ለምድር የከበደ ነገር ሲከሰት ፀሐይ አምላኬን ርቃኑን እንዴት አያለሁ ብላ ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብትም ረግፈዋል። ንዑዳን ክቡራን ንጹሐን መላእክትም ትዕግስቱን እያደነቁ በጽኑ ሐዘንና መደነቅ ከቅዱስ ዕፀ መስቀሉ ፊት ለፊት እንደ ሻሽ ተነጥፈዋል። በምድር ታላላቅ ተአምራት ሆነዋል። መቃብር ተከፍተዋል፣ ዓለታት ተሰንጥቀዋል፣ ሙታን ተነስተዋል። የቤተ መቅደስ መጋረጃዎች ለሁለት ተካፍለዋል። ግዑዛን ፍጥረታት አምላክነቱን መስክረዋል። ይህን የተመለከተ ፈያታዊ ዘየማን ወይም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀኝ በኩል የተሰቀለው ጥጦስ ይህን ሲመለከት ይህን ሲያይ ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ አንተ እውነተኛ አምላክ ነህ፣ አንተ እውነተኛ ፈጣሪ ነህ። እኛ በኃጢአታችን ነው፣ እኛ በበደላችን ነው የተሰቀልነው። በመንግሥት በመጣ ጊዜ አስበኝ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስም ፈያታዊ ዘመን ፍጹም አምላክነቱን እንዳወቀ ተረድቶ በመንግስቴ በመጣሁ ጊዜ ሳይሆን አንተ አዳምን ቀድመው ወደ ገነት ትገባለህ ብሎ ደመ ማኅተሙን ሰጥቶ ከአዳም ቀድሞ ገነት እንዲገባ አድርጎታል። ከዚህ በኋላ 11 ሰዓት በሆነ ጊዜ ዮሴፍና ኒቆዲሞስ ከታላላቅ ክብርና ሐዘን ጋር ቅዱስ ሥጋውን ከመስቀሉ አውርዶ በክብር ገንዘው በአዲስ መቃብር ቀብረውታል ማለት ነው። በዛሬው ቀን ቤተ ክርስቲያናችን የመድኃኔ ዓለም የስቅለቱን በዓል በደማቅ ሁኔታ ታከብራለች ማለት ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ ደሙን ያፈሰሰው ሥጋውን የቆረሰው መጋቢት 27 ቀን ሲሆን ይህ በዓል ግን በአብይ ጾም ስለሚውል በአብይ ጾም ሐዘን እንጂ ደስታ ስለሌለ ወደ ጥቅምት 27 ተዛውሮ ደስ ብሎ እንድናከብር አባቶቻችን ጥቅምት 27 እንዲከበር አድርገዋል ማለት ነው። በዚህ ቀን ለእኛ ሲል 6666 ጊዜ ሥጋው አልቆ አጥንቱ እስከሚቆጠር ድረስ የተገረፈውን ግርፋት እያሰብ የምናከብረው በዓል ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር እንዳለን እኛም ሰዎችን ይቅር በማለት መሆን እንዳለብን አባቶቻችን ይነግሩናል፣ መጽሐፍት ያስተምሩናል፣ ጌታችን በተግባር ገልጾልናል። በዓሉን አክብረን እስከ መጨረሻው በዚህች ቅድስት ቤተክርስቲያን ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ የእናታችን የድንግል ማርያም አማላጅነት አይለየን። ይቆየ